አላፈገፍግም ጽኑ ነው ምኞቴ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ አጼ ዘራ ያዕቆብ አንደኛ ኮር እንግዲህ ያሰለጠናቸውን ልዩ ኮማንዶዎች ነው የተመለከታችሁት። ካሁን በፊት ዘግበንላችኋል። አቀራረባችን ስህተት እንዳለው ተረድተናል፣ ይቅርታም እንጠይቃለን። እንግዲህ እንደምታውቁት እኛ በደስታ ስለሰከርን የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቦታ ያሉ ፋኖች በሙሉ የአማራ ፋኖ ብሔራዊ ንቅናቄ ፋኖች ናቸው ብለን ነው የምናምነው እና እንደ ከዚህ በፊቱ ይሄኛው ከዛ ነው ያኛው ከዚህ ነው የሚል ጭንቀት ወይም የሚል ጥንቃቄ አልወሰድንም። ማድረግ ሊገባ ይችላል። ምክንያቱም እያንዳንዱ ኮር እያንዳንዱ ክፍለ ጦር የሚያደርገውን አስተዋጽኦ ጥሩ ነው። ጥሩ መንፈሳዊ ውድድርም እንኳን አንዴ ጥሩ ነው። የሰራውንም ማመስገንና ማሳየትም መልካም ነው። ከዛ አንፃር ሲታይ የተሰለጠኑት ከየት አካባቢና በየትኛው አካባቢ እንደሆነ በስነ ስርዓት መናገር አስፈላጊ ነው። ያንን አላደረግንም እና እሱን ለማረም በቀጥታ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ አጼ ዘራ ያዕቆብ አንደኛ ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ አማረ ታዘዘ መስመር ላይ ይገኛል። ጤና ይስጥልኝ አርበኛው፣ እንደምን አለ አማረ? ይሰማሃል? ይሰማል። እግዚአብሔር ይመስገን። አመሰግናለሁ። መቼም የሚገርም አይነት ሰራዊት ነው ያሰለጠናችሁት። እኛ ደግሞ እንግዲህ በደስታ ሰክረን ምን እንዳልንም አላወቅነውም እና ትንሽ ሳናምታታ አልቀረንም። ይቅርታ ጠይቃለሁ ወንድሜ አንተና ጓደኞችህን። ግን ዋናው ነገር የአማራ ፋኖ ብሔራዊ ንቅናቄ ነው። ዋናው ነገር እኛ እዛ ላይ ብቻ ነው ያተኮርነው። ግን ስንናገር ምናልባትም ይሄን ነገር ትንሽ አምታተን ተናግረናልና እስኪ አስተካክለው ምንድን ነው የሆነው? እኛ መቼም ወንድሞቻችን በዚህ ደረጃ በተለይ በዚህ ሰዓት ይህን ሁሉ አልፈን መጠን ዛሬም በዚህ ደረጃ መሰልጠን የሚፈልጉ ወጣቶች መኖራቸው ማሰልጠን የምትችሉ ወንድሞች መኖራቸውን ስናይ ተደራጅተን በየቦታው በዚህ መልክ መስራት የሚቻል የተደራጀ ኃይል መኖሩ ትልቁ ቁም ነገር ያ ነውና በልኩ አልገለጽነውም። እስኪ ንገረን ምንድን ነው የሆነው? እሺ አመሰግናለሁ። የሆነው ነገር ምንድነው? የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ እንግዲህ በበርካታ ችግሮች ውስጥ እያለፈ በርካታ ስራዎችን እየሰራ እዚህ መድረስ ችሏል። ከሰራቸው ስራዎች ደግሞ ከውጊያ ጎን ለጎን የአዲስ ሰራዊት ምልመላና ስልጠና በማካሄድ ሰራዊቱን በማዘመን የተሻለ አቋምና የተሻለ አደረጃጀት በመስራት ላይ ከፍተኛ ስራዎችን እየሰራ እዚህ ደርሷል ማለት ነው። በቀደም በወጣው ዜና ያው ብጅታ ፈጥሮብናል። እውነት ለመናገር የሁለቱም እዞች የሰሩት ሳይሆን ያሳምነው እዝ አጼ ዘራ ያዕቆብ አንደኛ ኮር ብቻውን የሰራው አዲስ ምልምል ሰራዊቶችን በርካታ ሰራዊቶችን አሰልጥኖ በአንድ ማሰልጠኛ የተመረቁትን ሰራዊት ነው ያያችሁት። ከፍተኛ የሆነ ወታደራዊ ስልጠናዎችን ሰልጥነው የተመረቁ ሰራዊቶች ናቸው። የወጣው ዜና ግን በሁለቱም እዞች ምልምል ሳይሆን የነበሩ ሰራዊቶች ውስጥ ተውጣቶ ኮማንዶች የሰለጠነ በሚል ነው የወጣው። ያው አሁን ቀደም ብለህ ይቅርታ ስለጠየቅ ያንን እንቀበላለን። ሌላው አሁንም በቅርቡ የሚመረቁ በርካታ ኃይሎች በኮማንዶ ደረጃ የሚመረቁ የሰራዊት አባላቶች ይኖሩናል። አሳምነው እዝ ከፍተኛ ስራዎችን እየሰራ በኮር ደረጃ አዋቅሮ በሁለት ኮር ከፍተኛ ስራዎችን እየሰራ ህዝቡን እያደራጀ ጎን ለጎን እየተዋጋ ያለበት ሁኔታ ነው ያለው። ትልቅ ነገር ነው። እንግዲህ እንዲያውም አዲስ ነው ይሄ። ምናልባትም አንተ እንዳልከኝ ከሁለቱም እዝ ከተውጣጣ ወደ ኮማንዶነት የሰለጠነ ብለን ከሆነ ጭራሽ አዲስ መሆኑንም አልተናገርንም ማለት ነውና እንግዲህ እንደምታውቀው ከተለያየ ቦታ የተለያዩ ነገሮች ይላካሉና ካንዶ የተላከውን ያንደኛውን ዜና ቀላቅለን አውርተን ሊሆን ይችላል እናርመዋለን። ይሄው ያረምነው ነው። ዋናው ትልቁ ነገር ወንድሞቻችን በዚህ ደረጃ መምጣታችሁ በጣም የሚያስደስት ነው። ይሄ አሁን ያላችሁበት ቀጠና እንደምታውቀው በተለይ በአጠቃላይ ድፍን ሸዋ ማለት ይቻላል ቢሳካልን መሄጃችን እሱ ነው።
ባይሳካልም መጥፊያችን እሱ ነው። በሸዋ የሚደረግ እንቅስቃሴ በእውነት አንዱ ካንዱ የበለጠ ነገር አለው የለውም የሚል ውስጥ ለመግባት ፈልጌ ሳይሆን እያንዳንዱ ቀጠና ለአማራ በጣም ከባድ የሁሉና ፈተና ነው በሚገርም ደረጃና እያንዳንዱን ስንተነትነው ሁሉም የሚገርም ነው። የሸዋ ግን ምንም የሚካድ አይደለም። የኢትዮጵያ ጉዳይ የምታቀው ነው። ከኢትዮጵያዊነት ጋር ያለን ቅርኝነት አማራ የምታቀው ነው። ለዚህ ደግሞ መጠቀሻው ሸዋ የሚገርም ነው። ስለዚህ ያላችሁበት ቀጠና በየትኛውም መልኩ ስንጠቀም ሆነ ሲሳካልንም ወሳኝ ነውና ህዝቡ ይሄን ይረዳል። እንደ የሞት የሽረት መሆኑን ያውቃል። ድፍን የሸዋ ህዝብ ታጥቆ ራሱን ለመከላከል ዝግጁ ነው። በዚህ ልክ አስረድታችሁታል? በሚገባ በተለይ በተቆጣጠርናቸው ቀጠናዎች ላይ የትግሉን መነሻና መዳረሻ በሚገባ የሚያውቅና የገፈቱ ቀማሽ የሆነ ማህበረሰብ ስለሆነ ይህንን ትግል ደግፎ በፋይናንስ በሎጂስቲክ እንዲሁም ሰብአዊ የሆኑ ነገሮች ላይ ሙሉ በሙሉ እስከ መስዋዕትነት እየታገለ ያለበት ሁኔታ ነው ያለው የሸዋ ህዝብ። ሸዋ እንደምታውቀው ለዘመናት ሲሰራበት የኖረ ማህበረሰብ ነው። የነገስታት ዘር ይባላል፣ የጡት ቆራጭ ዘር ይባላል፣ ጨቋኝ ይባላል። ብዙ ነገር ተሰርቶበታል። ርስቱን ተነጥቋል፣ አዲስ አበባን ተነጥቋል። በብዙ መንገድ ዋጋ የከፈለ ማህበረሰብ ስለሆነ ማህበረሰቡ ላይ ምንም አይነት ተቃርኖ የለም። ያው ባገዛዙ የመጣ ጭቆና በተቆጣጠራቸው ቀጠናዎች ላይ ማህበረሰቡን እንደዚሁ እያስገደደ ወደ ሚኒሻ ትገባላችሁ፣ ማትገቡ ከሆነ ትረሸናላችሁ በማለት አስገዳጅ የሆነ ችግር ውስጥ በማስገባት ላይ ያሉ ካልሆኑ በስተቀር እኛ በተቆጣጠርናቸው ቀጠና እንዲሁም ከተቆጣጠርናቸው ቀጠናዎች ውጪ ያሉ ከከተማ እየወጡ ወደ አባልነት እየገቡ ከኛ ጋር እየታገሉ ያለበት ሁኔታ ነው ያለው። ትልቅ ነገር ነው ይሄ። መቼም የሞት የሽረት ጉዳይ ነው። እንደምታውቀው በተለያየ መልክ ተሰልጥነው በዚህ መቼም ብዙ ጊዜ በኦነግ ስም ነው የሚመጡት። ለራሳቸው እንዲመች አንዳንዴ የተለያየ ስያሜ ይሰጣሉ። ለኔ ኦህዴድ ብልጽግና የሀገሪቱ ዋና ገዳይ ድርጅት እሱ ነው ብዬ ነው ማምነው። በተለያየ መልክ እያሰለጠነ በተለይ ደግሞ በኦሮሞ ተወላጆች ስም የሚያመጣው ከመሞታችን ይልቅ ወንድሞቻችን ገደሉን እንድንል የሚደረገው ሴራ ራሱ ህዝብን ከህዝብ የሚያጋጭ ነውና ይሄ በተከታታይ በሸዋ በጣም ብዙ ቤቶችን በማቃጠል ብዙ ንብረቶችን በማውደም ዛሬም እየተሰራ ያለበት እንቅስቃሴ ነውና ማህበረሰቡ በርግጥ ከኦሮሞ ጋራ ተጋብቶ ተዋልዶ የሚኖርበት በጣም ሰፋ ያለ ግንኙነት ያለው ህዝብ ነውና ይሄን ጉዳይ ከብሔር ጋር ለማገናኘት አብይ አህመድ እና የሱ ታዛዦች የሚያደርጉትን ጥረት ህብረተሰቡ ገብቶታል። ጠባችን ከአብይ አህመድ ጋር እንጂ ከኦሮሞ ህዝብ ጋር እንዳልሆነ ተረድቷል። አዎ አይ ያው ስለተሰራበት ሙሉ በሙሉ መናገር አልችልም። ምናልባት ያልተረዳ ሊኖር ይችላል። በተለይ የኦሮሞ ማህበረሰብ በአብዛኛውም እየታገለ ያለው ከኦሮሞ ማህበረሰብ የወጡ በተጨቋኝነት ትርክት የሰከሩ ፖለቲከኞች ወይም ኢሊቶች ተመክረው ተዘክረው የመጡ ሰዎች ስለሆኑ ያን ያክል ማህበረሰብ ውስጥ ሙሉ በሙሉ ይህን ትግል ያምንበታል ወይም ደግሞ ይደግፋል ብዬ አላምንም። ምክንያቱም ተተሰራበት ትርክት የሐሰት ትርክት አንፃር ግን የተሻሉ ወይም ደግሞ የተማሩ የሚባሉት ኃይሎች ይረዱናል ብዬ አስባለሁ። ምክንያቱም እኛ ተገፍተን ነው ይህን ትግል የጀመርነው። በሰላማዊ መንገድ ለመታገል የሞከሩ የአማራ የፖለቲካ ድርጅቶች ነበሩ። እነሱንም ባገዛዙ እንዲከሽፉ የተደረገበት ሁኔታ አለ። እንደዚሁ ህዝባዊ ሰልፍን በማድረግ የተለያዩ ተጽዕኖዎች በአማራ ተወላጆች ላይ በሚደርሰው በተለይ ከክልሉ ውጪ ባሉ እንዲሁም በክልሉ ውስጥ ቢሆን እንደናጣይ አይነት እንደነደራ በተለያዩ አካባቢዎች ከፍተኛ መፈናቀልና መገደል በበዛበት ዘመን በሰላማዊ መንገድ ችግሮችን ለዓለምና ለመንግስት ወይም ለህዝብ ለማስተጋባት ተሞክሮ ነበር። እንደዛ ባለመቻሉ ወደ ትጥቅ ትግል ገብተናል። ትጥቅ ትግል ከገባን በኋላ ግን በከፍተኛ ሁኔታ የአማራ እናት ወይም የአማራ አንገት ቀና ብሎ የሚሄድበትን መንገድ ለማስቀጠል የምንችልበት ሁኔታ ላይ እየደረስን ያለንበት ሁኔታ ነው ያለው። ከዛ ውጪ መንግስት ተሸንፏል። በቃ ምንም ነገር ማለት ነው። ድርጅት ፈጥረናል። አሁን በየቀጠናው ያሉ ያደረጃጀት ወደ አንድ የሚመጡበትን ሁኔታ የመፍጠር ሁኔታ ነው የቀረው። እነዛም ሙሉ በሙሉ ቤታችንን ዘግተን እየሰራንበት ያለበት ሁኔታ አለ። በቅርቡ ወደ አንድ መተን
በአንድ ድርጅት በአንድ መዋቅር በአንድ እዝና ሰንሰለት የምንመራራበት ጊዜ ሩቅ አይሆንም። ያ ሲሆን ደግሞ መንግስት በእርግጠኝነት ተሸናፊ የሚሆንበት መንገድ ሩቅ አይሆንም ለማለት ፈልጌ ነው። አመሰግናለሁ። ይሄ ያነሳው የአንድነት ጉዳይ እኔ በእውነት ነው የምልህ በውጭ ሀገር የምንገኝ እኔ የአብዛኛውን ድምጽ ወክላለሁ እየገምታለሁ ስቲል በእኔ አይነት ስሜት የማይመራም ጥቂት እንደሚኖር እጠረጥራለሁ። በአጠቃላይ ካሁን በኋላ ላለው የአማራ ፋኖ ብሔራዊ እንቅስቃሴ በውስጣችሁ ስለምታደርጉት ነገር ቁጭ ብሎ ስራ የመስራት የመመዳደብ ምናምን ካልሆነ በስተቀር እርቁም አልቋል፣ ፍቅሩም መጥቷል፣ አንድነቱም ጸድቋል ብለን ነው የምናምነው። የመመዳደብ ይሄ ይሻላል ያይሻላል የሥራ ክፍል ምናምን እያረጋችሁ ነው የሚመለከተን ነገር አይደለም ብለን ነው የምናምነው። አንደኛ እሱ ነው። ሁለተኛ ይሄ መሆኑን የሚያረጋግጥልን የዛኛውንን የዚህኛውንን እያለም ይሰዳደብ የለም። አሁን በውጭ ሀገር አንዳችሁን ወዶ አንዳችሁን ጠልቶ ሲያወራ የሚውል የለም። ሁሉም ትቶታል፣ አለቀ። በአማራ ባነው ብሔራዊ ንቅናቄ ምነው ድርጅት ስር ሁላችንም ገብተናልና እፎይታ አግኝታችኋል። እኛ እፎይ ብለናል። ጭቅጭቅም የለብንም፣ ጠብም መጓተትም የለብንም። ዓላማችንም የአንድ ድርጅት ታዛዦች አድርገን ነው የምናየው። እናንተንም የምናያችሁ የመመዳደብ እናንተ ጋር ያላለቀ ነገር አለ፣ ጎንደር ያላለቀ ነገር አለ፣ ወሎም እንደዚሁ ሊኖር ይችላል በየቦታ። ይሄ የድርጅቱ ስራ ነው። ለመስራት ፈቃደኞች ናችሁ እየሰራችሁት ነውና የሚያሳስብ ነገር የለም ብለን እኛ እግራችን ዘርግተን ተኝተናል። እንደዚህ ነው የሚሰማችሁ እናንተ? በትክክል ከዛም በላይ ነው። ምክንያቱም እኛ መሬት ላይ ገፈቱ ቀማሽ በተለያዩ ልዩነቶች ለአንድ ዓላማ እየታገልን ልዩነት ያለ በሚመስል ሁኔታ ብዙ ተቃርኖች እየተፈጠሩ ዋጋ ስንከፍል ቆይተናል። ግን አሁን አንድ ድርጅት ተፈጥሯል። ከዛ ድርጅት ስር የሚዋቀሩ የመዋቅር አደረጃጀት ወይም ደግሞ የስልጣን ድልድሎች ይኖራሉ። በእዝ ደረጃ ወይም ደግሞ በክፍለ ሀገር ደረጃ እነሱ እየተሰሩ ነው ያሉት። ነገ የተሻለ እስከታች ድረስ ድርጅቱ መዋቅሩ እስከታች ድረስ ካወረደ በኋላ የተሻለ ስራ እንሰራለን ብዬ ነው የማስበው። የመቼም የደቡብ አማራ ቀጠና በጣም ብዙ ቦታዎችን መጥቀስ ይቻላል። በርካታ ጀግኖች የኢትዮጵያዊነት መሰረት የሆነበት ብዙ ዋጋ የተከፈለበት ነው አይደለም ለአማራና ማህበረሰቡ በእውነት እየደረሰበት ያለው ነገር ቀላል ነገር አይደለም። እንደምታውቀው ፋኖ እንግዲህ ልታርም ይችላል። እኔ ባለኝ ግንዛቤ ፋኖነት ሲጀምር አጣዬ መቃጠል ምን ሲጀምር ብዙ የፋኖ እንቅስቃሴ አልነበረም። ታስታውስ እንደሆነ ከወሎም የመጡ ልጆች ነበሩ፣ ከጎጃምም ከጎንደርም ከሸዋም የሞከሩ አሉ። በጣም ዘጌት ብለናል በተወሰነ ደረጃ እዛ አካባቢ ፋኖ ስናረክ፣ ግን ዘጌት ብሎ የተፈጠረ አይመስልም። አሁን ሳር ቅጠሉ በሙሉ ፋኖ የሆነበት በጣም የጠነከረ አደረጃጀት እውነትም ሸዋ የሚያስብል ነገር ለመደራጀት ማን ብሎት፣ አገረ መንግስት ለመመስረት ማን ብሎት፣ ተነጋግሮ ተመካክሮ ባንድ ለመቆም ሸዋን ማን ብሎት፣ ከሌላ ጋር አብሮ ይኖራል እንኳን ከራሱ ጋር የሚል ብዙ ጉራም ይመስል ነገር ሊወስ ይችላል ሰው። ግን እውነት ነው የምነግርህ ነገርና በዛ ስሜት ነው የምናየው። ወጣቱ እንደዚህ ገብቶታል። ህይወቱን ምኑን በሙሉ እጁ ላይ እንደሆነች ማንንም እንደማይሰጠው ለሸዋ ወጣት ነፃነትንም የወደፊት ህይወትንም ኑሮንም ማንንም አይሰጠውም፣ ራሱ ነው የሚያገኘው። በዚህ ልክ ተረድቷል ወጣቱ ከዚህም በላይ ነው የተረዳው። ምክንያቱም እዚሁ አፍንጫው ስር ሰው በቁሙ ሲገደል፣ በቁሙ ሲቃጠል፣ ቤቱ ንብረቱ ሀብቱ ሲወድም፣ እንዲሁም እኛ በለቀቅናቸው ቀጠናዎች ላይ ጠላት እየገባ የቱን ያክል መስዋዕትነት እያስከፈለ እያስመረራቸው ቀጥታኛ በየድንበት ቀጠና እየተከተለ ወጣቱ እየሰለጠነ እየተመረቀ ያው ባይናችሁ ያያችሁት ስለሆነ ማለት ነው። ስለዚህ ወጣቱ በሚገርም ሁኔታ ትግሉን እየተቀላቀለና ድርጅት ነበር እስካሁን እውነት ለመናገር ማለት ነው ድርጅት ካልተፈጠረ በሚል ነበር ተጽኖ። አሁን ድርጅት ተፈጥሯል። ከድርጅት በኋላ አሁን አስመርቀናል። ድጋሚ አሁን በቅርቡ የሚመረቅ በርካታ ኃይል አለ። በቀጣይም ዙር ለማሰልጠን ዝግጅት እያደረግን ነው ማለት ነው። ስለዚህ አሰልጥነን ሳንጨርስ ቤተ መንግስት እንገባለን የሚል ሐሳብ ነው ያለኝ። የስልጠናውንም ሁኔታ ሳይሆን በእውነት በተሟላ ትጥቅ በተሟላ ሁኔታ ነው የሰለጠናችሁበትም አካባቢ የሚያስተማምን ነፃ ቀጠና እንዳላችሁ ያሳያልና በእውነት ከስልጠናው በላይ የሚታየኝ ብዙ ነገር አለ። አካባቢውን በሙሉ ነፃ አድርጋችሁታል። ህብረተሰቡ የተሳተፈ ነው። የሚያስመረቃችሁበት ቦታ የሚገርም ነገር ነው። ስቴዲዮም ምናምን የሚመስል ወይ ማለት ነው ልትነግረን ይችላል ምን እንደሆነ። ያ የሚያሳየው ጠላት እንደሚያወራው በዱል በገደል እየተሸለከለካችሁ ምናምን አይደለም። የከተማ አስተዳደሩን ሁሉ ተቆጣጣራችሁ መንግስት ሆናችሁም በሚያስብል ደረጃ ነው እየተሰራ ያለውና በቃ ተደብቃችሁ ፈርታችሁ የምታረጉት አይመስልም።
መንግስትም በዚህ ደረጃ ሲያስመርቅ አናይም። አዎ አይ በርካታ ንዑስና የወረዳ ከተሞችን እንዲሁም የከተማ አስተዳደሮችን ተቆጣጥረን እየመራን እያስተዳደርን ጊዜያዊ አስተዳደርና መዋቅር የህዝብ የሲቪል አስተዳደር መዋቅር እያዋቀርን እየሰራን ያለ ነው ጎን ለጎን ማለት ነው። ህዝቡ ራሱን በራሱ እንዲመራ ፋኖ ጣልቃ እንዳይገባ ወታደሩ ጣልቃ እንዳይገባበት በራሱ እንዲመራ በሀገር ሽማግሌ በጎበዝ አለቃ እየተመራ ራሱን እንዲያስተዳድር ያደረግንበት ሁኔታ ሰፊ ቀጠናዎች ነው ያሉት። መንግስት አገዛዙ የተቆጣጠራቸው እነዚህ ከአዲስ አበባ መቀሌ የሚወስዱት እንዲሁም የተወሰኑ ቦታዎች ላይ ብቻ ነው እንጂ ከዋና መስመር ላይ አውራ ጎዳና የሚባለው መስመር ላይ እንጂ ሌላ ቦታ ላይ ሙሉ በሙሉ የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝና የሸዋ ጠቅላይ ግዛት እዝ ሙሉ በሙሉ ተቆጣጥረውት ነው ያሉት። ስለዚህ ሙሉ ቀጠናዎቹን በተለይ ይሄ ገጠራማው የንዑስ ከተማና ታዳጊ ከተሞችን ሙሉ በሙሉ የተቆጣጠርንበት ሁኔታ ነው ያለው። የአማራ ፋኖ ብሔራዊ ንቅናቄ ከመጣ ወዲህ ትልቅ እየተገኘ ያለው የምታውቀው እንግዲህ በአማራ ክልል ውስጥ ወያኔም በነበረ ጊዜ አሁንም አብይ አህመድ ብልጽግና ኦህዴድ በመጣ ጊዜ ለነዚህ ሁለት ድርጅቶች የሚቀጠሩ ደካማ የአማራ ተወላጆች ናቸው። እንግዲህ ብአዴን እንበላቸው የአማራ ብልጽግና እንበላቸው የተለያየ ስም በየጊዜው እየተሰጣቸው እነዚህን ገዳይ ኃይሎች በማገልገል በጣም ትልቁን በደል የበደሉን የራሳችን ሰዎች ናቸው በአማራነት በምስለኔነት እየተሾሙ ያሉት እና አሁን ግን በርካታ ቦታ እጅ መስጠት ብቻ ሳይሆን ተነጋግረው የአስተዳደር ቀጠናውን ከአማራ ፋኖ ብሔራዊ ንቅናቄ ጋር እየተነጋገሩ ሙሉ ለሙሉ የብልጽግናን አገዛዝ ጥለው ከፋኖ ጋር እየተቀላቀሉ መሆኑን በየቦታው እየሰማን ነው። እንግዲህ መገዳደልን ይቀንሳል ነው። ምክንያቱም እነዚህ ሰዎች ሲሞቱም አማራ ናቸው። ምን በጣም ትልቁ ችግር የሆነብን የአማራ ልጅ አላቸው፣ የአማራ እናት አላቸው፣ የአማራ ሚስት አላቸው፣ የአማራ ባል አላቸው፣ የአማራ ወንድም የአማራ እህት አላቸውና ለራሳችን ሀዘኑ ለኛ ነው ምንም ክፉ ቢሆኑና በራሳቸው ጊዜ ያመጡት ቢሆንም። ስለዚህ ያን ለመቀነስ ትልቅ ስራ እየተሰራ ነው። በእናንተ በኩል እንዴት ነው? በሰላም እጃቸውን እየሰጡ ነው? እየገቡ ነው? ምክንያቱም መገዳደሉ ለነሱ በጣም የከፋ ነው የሚሆነው። መንግስትም አይምራቸውም፣ ፋኖም አይምራቸውም። ምንም አማራጭ ያላቸው አይመስለኝና ምንድነው እየሆነ ያለው? አረ በጣም በሚገርም ሁኔታ ነው ያላነሳሁልህ ነገር ቢሆን ይሄ ነውና በተለይ በዛ በመራቤቴ አውራጃና በደብረ ብርሃን ዙሪያ እንዲሁም በይፋት እንደዚሁ በ7 ለ7 ክፍለ ጦር በተቆጣጠረችበት ቀጠና በጣም የሚገርም ሁኔታ የደቡብ ተወላጆች ባለፈው ሳምንት 2 ሆነው 4 መሳሪያ የሪፐብሊካን ጋርድ ወይም ደግሞ የቀይ ቦኔት የሚባለው የአብይ አህመድ ስርዓት ጠባቂ ሰራዊት ላይ የነበሩ 1 ስናይፐርና 3 ጥርጥር ክላሾችን ይዘው በመውጣት እንዲሁም ከ7 ለ7 ክፍለ ጦር ከፍተኛ ሽልማት እንደተበረከተላቸው መረጃዎች አሉ። እንዲሁም ያድማ ብተና ላይ ያሉ ከመሃል ሜዳ ከተማ እንደዚሁ በከፍተኛ ሁኔታ እየከዱ ወደ ሰራዊቱ ወደኛ እየተቀላቀሉበት ያለበት ሁኔታ ነው ያለው። እንዲሁም የብልጽግና ሚኒሻዎችም ጭምር እንደዚሁ እየከዱ ወደ ሰራዊቱ እየተቀላቀሉበት ሁኔታ ነው ያለው። አሁን ትልቅ ነገር ነው። እንግዲህ በአጭር ጊዜ ውስጥ የአማራ ክልል ነፃ መውጣት መቻል አለበት። ጊዜው ጥሩ ነው። አሁን አብይ አህመድ ያለ የሌለ ጦሩን ነቃቅሎ ባህር አመጣለሁ በሚል ወደ ኤርትራ ፊቱን ያዞረ ይመስላል። እንደ አዲስም ጥርጣሬ ከሆነ ግን ሰራዊት መመልመል ስላቃተው አማራ ክልል ላይ ስለተሸነፈ ዳር ድንበርህን ላስከብር ነው ወይም የባህር ወደብ ላመጣልህ ነው ናና ተሰለፍ በማለት ሰራዊት ለመመልመል ስለሚጠቅመው ከሌላ ሀገር ጋር ልዋጋ ነውና ጠመንጃ መሳሪያ ስጡኝ ቢል ሊያገኝ ስለሚችል ለዘዴ እየተጠቀምበት ነው እንጂ መሳሪያውንም ካገኘ በኋላ ሰራዊትም ካገኘ በኋላ ፊቱን መልሶ ወደ አማራ ክልል ያመጣል የሚል ጥርጣሬ ነው ያለን እና ይሄ ጉዳይ እንዳያዘናጋ በፍጥነት አማራ ክልል ነፃ ማውጣት ወሳኝ ነው ብለህ ትላለህ? ሁለተኛ ተመልሶ ሊመጣ እንደሚችልም መዘጋጀት ትክክል ነው ትላለህ? ግዴታ ነው አይደለም? የአማራ ክልልን መቆጣጠር ቤተ መንግስቱን በአስቸኳይ መቆጣጠር ካልተቻለ በጣም አስቸጋሪ ሊሆን እንደሚችል ይሄ ሳይታለም የተፈታ ነው። ስለዚህ ግዴታ አሁን ድርጅቱ ተመስርቷል። ድርጅቱ ደግሞ ስራ ላይ ነው ያለው። አንድ ጊዜ አዋጅ አውጆ በእርግጠኝነት ብዙ ከተሞችንና የዞን ከተሞችንና የተሻሉ ቦታዎችን መያዝ እንደሚችል ተስፋ አደርጋለሁ። በዚህ ልክ ካልሆነ በጣም አስቸጋሪ ሊሆን ስለሚችል ማለት ነው።
በጣም ነው የማመሰግነው። እንግዲህ ወንድሜ አርበኛ አማረ ታዘዘ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር እዝ ግንኙነት ኃላፊ፣ ለጊዜ በጣም ነው የማመሰግነው። እንግዲህ እንቀራረብ፣ የተለያዩ ነገሮች ላኩልን፣ እናንተም የምትልኩልን በሙሉ እንደገና ከእናንተ አጣርተን ለማቅረብም ደግሞ እኛ ጥረት እናደርጋለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እኔም አመሰግናለሁ። እግዚአብሔር ይስጥልኝ።